ከሰሞኑ ብዙ የተወራለት የኢትዮጵያ የጋዝ ኤክስፖርት መሰረዙ ታውቋል። አገሪቱ እስከ 50 ዓመት የሚበቃ ጋዝና ነዳጅ እንዳለ መረጋገጡን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅዷ በገንዘብ እጥረት ምክንያት መሰረዟ ተነግሯል። መንግስት ከኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ ሰርዟል። በኢትዮጵያ ኢነርጂ አውትሉክ 2025 የተረጋገጠው ይህ ስረዛ በሀገራዊ የኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ወደ ውጭ ከመላክ ፍላጎት ይልቅ ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመለክታል ሲል ሪፖርተር ጋዜጣ ዘግበዋል። የኢትዮጵያ መንግስት በኦጋዴን ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝን ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት ሰርዟል ሲል ሪፖርቱ ይገልጻል። በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኢነርጂ ባለስልጣን በጋራ የተዘጋጀው የኢነርጂ የሰነድ ፖሊሲ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ አስተዋጽኦ ማበርከታቸውን ያስረዳል። 767 ኪሎ ሜትር የሚዘረጋውና በአመት 460 ፔታጁል ጋዝ ለማስተላለፍ ታስቦ እንደነበርም ተገልጿል። ይህ አሃዝ ከኢትዮጵያ አጠቃላይ የኤነርጂ ፍላጎት 25 በመቶ ጋር እኩል ሲሆን የታቀደው የቧንቧ መስመር ግንባታ በፈረንጆቹ 2022 መጀመሪያ ላይ መሰረዙ ታውቋል። ይሁን እንጂ መንግስት ጉዳዩን በይፋ ሲቀበል ይህ የመጀመሪያው እንደሆነ ነው የተገለጸው። ስረዛው ኢትዮጵያ ከተፈጥሮ ጋዝ ወደ ውጭ ከምትልከው የገቢ ምንጭና የኃይል ምንጮቿን የማብዛት አቅሟን የሚገድብ ነው ሲል ሪፖርቱ አክሏል። የሀገር ውስጥ የተፈጥሮ ጋዝ አጠቃቀም የካርቦን ልቀትን ይጨምራል ቢባልም ግድቦች ኃይል ለማመንጨት ውሃ በሚያጥራቸው ጊዜና ማዳበሪያ ለማምረት ጋዙ ጥቅም ላይ ሊውል ይችላልም ተብሏል። ከአንድ ዓመት በፊት ሚኒስቴሩ ባዘጋጀው የእቅድ ሰነድ በፈረንጆቹ 2025 አጋማሽ ለቤት ውስጥ የኃይል ፍጆታ የተፈጥሮ ጋዝ ምርትን በሚመለከት እቅድ አውጥቶ እንደነበርም ይታወሳል። በእቅዱ መሰረት የቻይናው ፖሊ ግሩፕ ኮርፖሬሽን እና የሆንግ ኮንጉ ጎልደን ኮንኮርድ ግሩፕ ጥምረት የሆነው ፖሊ ጂሲኤል በ2025 አጋማሽ በቀን 180,000 ኪዩቢክ ሜትር የተፈጥሮ ጋዝ ማምረት እንደሚጨምር ተገልጿል። በሚኒስቴሩ የ2024 የእቅድ ሰነድ ላይ እንደተገለጸው የፋይናንስና የቴክኖሎጂ አዋጭነት ጥናቶች በ2024 መጨረሻ እንዲጠናቀቁ ታቅዶ ነበር። ከአንድ ዓመት በፊት የተፈጥሮ ጋዝ አቅርቦትን በተመለከተ ከ825 ሚሊዮን ዶላር በላይ የኢንቨስትመንት ካፒታል ማስመዝገቡም ተገልጿል። ሆኖም ኢትዮጵያ የተፈጥሮ ጋዝ ምርትና ነዳጅን ወደ ውጭ ለመላክ ያላት ፍላጎት ተደጋጋሚ እክል እንዳጋጠመው ዘገባዎች ያመለክታሉ። አካባቢው 2.6 ትሪሊዮን ኪዩቢክ ወይም 2800 ፔታጁል ነዳጅና 6.9 ትሪሊዮን ኪዩቢክ ወይም 7200 ፔታጁል የሚገመት የተረጋገጠ የጋዝ ክምችት መኖሩ ታውቋል። ይህም ለማዳበሪያ፣ ለኤሌክትሪክና ለኢንዱስትሪ ፍላጎቶች ከ50 ዓመታት በላይ በቂ እንደሆነ ተጠቅሷል። ኢትዮጵያ የራሷን ጋዝ ለማምረት ጥረት ስታደርግ መቆየቷ የተገለጸ ሲሆን ከዚህ ወር ጀምሮ ወደ ገበያ ሊቀርብ መሆኑ ከጥቂት ወራት በፊት መገለጹ የሚታወስ ነው። ይህ የተሰማው ደግሞ ጠቅላይ ሚኒስትር አብይ አህመድ በአገሪቱ ከሚገኙ የሚዲያ አመራሮችና የኮሚኒኬሽን ባለሙያዎች ጋር በቅርቡ ባደረጉት የጋራ ውይይት ላይ ነው። በንግግራቸው ወቅት ላለፉት 2-3 ዓመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ስንዴውን ነው ሲሉ መናገራቸው ይታወሳል። ከዚሁ ጋር በተያያዘም የኢትዮጵያ መንግስትና የናይጄሪያው ቢሊዮነር አሊኮ ዳንጎቴ በጋራ በአፍሪካ ግዙፍ ከሚባሉት መካከል የሚጠቀስ የማዳበሪያ ፋብሪካ በሶማሌ ክልል ውስጥ ሊገነቡ መሆኑን በቅርቡ መግለጻቸው የሚታወስ ነው። የኢትዮጵያ መንግስት ቁልፍ የመዋለ ንዋይ ተቋማትን የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በተፈራረመው ስምምነት መሰረት ፋብሪካው በሁለቱ ወገኖች የጋራ ድርሻ የሚመራ ይሆናል። ኢትዮጵያ በየዓመቱ በአማካይ ከ1.5 ሚሊዮን ሜትሪክ ቶን በላይ የተለያዩ አይነት ማዳበሪያዎችን ከተለያዩ የውጭ ሀገራት ታስገባለች። ለዚህም ከፍተኛ መጠን ያለው የውጭ ምንዛሪ የምታወጣ ሲሆን በሀገር ውስጥም የማዳበሪያ ዋጋ በከፍተኛ ሁኔታ መጨመሩን አርሶ አደሮች ይናገራሉ። ይህ በሶማሌ ክልል ጎዴ ውስጥ የሚገነባው ግዙፍ የማዳበሪያ ፋብሪካ
በአፍሪካ ውስጥ ካሉ ተመሳሳይ ፋብሪካዎች በቀዳሚነት ከሚጠቀሱት ውስጥ የሚመደብ ይሆናል። በዚህ ፋብሪካ ግንባታ ውስጥ ከፍተኛ ድርሻ ያለው ዳንጎቴ ግሩፕ በአፍሪካ ቀዳሚው ባለሀብት የሆኑት የናይጄሪያዊው አሊኮ ዳንጎቴ ንብረት ነው። በኢትዮጵያ ታሪክ ውስጥ ከፍተኛ ለውጥን ያስገኛል ተብለው ከሚታሰቡ ፕሮጀክቶች መካከል አንዱ እንደሆነ የተነገረለት ይህን የማዳበሪያ ፋብሪካ ለመገንባት 2.5 ቢሊዮን ዶላር በጀት ተመድቦለታል። በሶማሌ ክልል በሚገነባው የማዳበሪያ ፋብሪካ ባለቤትነት 60 በመቶ ድርሻው በዳንጎቴ ግሩፕ የሚያዝ ሲሆን 40 በመቶ ደግሞ የኢትዮጵያ መንግስት ድርሻ ይሆናል። ፋብሪካው ለምርቱ ግብዓት በሶማሌ ክልል ውስጥ ከ100 ኪሎ ሜትር በማይበልጥ ርቀት ላይ በአቅራቢያው ያለውን የተፈጥሮ ጋዝ የሚጠቀም ሲሆን ይህም በዓለም ላይ ካሉ በአንድ አካባቢ ምርታቸውን ከሚያቀናብሩ ግዙፍ ፋብሪካዎች መካከል አንዱ ይሆናል ተብሎ ይጠበቃል። በእነዚህ መረጃዎች መሰረት እንግዲህ ኢትዮጵያ ጋዙን ማውጣት ብትጀምርም ይህንን የተፈጥሮ ጋዝ ወደ ውጭ ከመላክ ይልቅ በአገር ውስጥ ለመጠቀም ቀዳሚ ምርጫ ማድረጓን የታወቀው። ወደ ውጭ ለመላክ እንቅፋት ከሆኑት መካከል የገንዘብ እጥረትና የመሰረተ ልማት ዝርጋታ እንቅፋት መሆናቸውን የታወቀው። ክብራትና ክብራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።